ቤተሰብ አብርሽ ወደ ቤት ተመልሷል። ስለቴ ሰመረ። የግሬስ ፋሚሊ እንኳን ደስ አላችሁ። ሩታዬ የኔ አቃጣይ እንኳን ደስ አለሽ። አብርሽ እንኳን ደህና መጣ። ዳኒ የኛ አስተዋይ በሉ ቤተሰብ። እኔ በጣም ደስ ብሎኛል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት እፈልጋለሁ የኔ ውዶች ማለት ነው። እግዚአብሔር እንዴት ደስ እንዳለኝ ዛሬ የምሬ ነው የምላችሁ። ሩታዬ ደግ አደረግሽ፣ ደግ አደረግሽ። አብርሽ እጅግ ነው ያገኘው እውነት ለመናገር ማለት ነው። እና በጣም አንተ ሩታ ላይ እኮ በጣም ነው የተጫወትክ እውነት ለመናገር ማለት ነው። በራስክ እጅ ነው ሩታን ጨካኛ ያስደረከ ማለት ነው። ሩታ እንደዚህ ሴት አልነበረችውም። መልካም ሴት፣ ሰው የምታከብር በቃ አስታዋይ ሴት ነበረች ሩታ ማለት ነው። አንተ ነህ በአንተ ስራ ነው ሩታ በዚህ ልክ የተቀየረችው ማለት ነው። አንተ አርፋ ወደ ትዳርክ ወደ ልጅክ ብትመለስ ሩታ ይሄ ሁሉ አሰራም ነበር። እውነት ለመናገር እኔ ደስ ብሎኛ ደግ አደረገችው ነው ምሎ ቤተሰብ። እኔ ሩታ ላይ ምንም አልናገርም። ምክንያቱ እናንተ ንግግር ጠፋብኝ ፈጣሪ ያለ። ምክንያቱ የአብርሽ ጥፋት ነው። ለምን እንደሆነ ታውቃላችሁ? እሱ ራሱን ቢያስከብር ሚስቱን ቢያስከብር ትዳሩን ቢያስከብር ማንም ሴት ወደ እሱ ህይወት ሲመጣ እሺ ብሎ መቀበሉ የጓደኞቹ ወሬ መስማቱ በሰው እንደሚመራው ሩታ ይሄ ነው ያስቀየራት። ሌላ ምንም ማለት ነው ምንም ማለት ነው ቤተሰብ። ሩታ በዚህ ልክ ጨካኝ ሴት ሆና አይደለችም እውነት ለመናገር ማለት ነው። ሲጀመር የራቆት ቪዲዮ ሩታ ብትይዝም ያው በዳኒ እጅ አታስቀምጡም። ምክንያቱ የባላ ገላ ነው። ምን ብላ ነው ለዳኒ የምታስተላልፈው? እስቲ እናንተ ሲታስቡ ያው ራሷ ጋ ነው ያስቀመጠችው እንጂ በፍጹም የአብርሽን ገላ ለዳኒ አሳልፋ ትሰጣለች ብዬ በፍጹም አላምነው። ያው ዳኒ አብርሽን ለማስፈራራት ነው እንጂ በፍጹም ሩታ አሳልፋ የባላን ገላ ለዳኒ አሰጣም። ምን ሆናችሁ ነው? ያው ለማስፈራራት ነው እንጂ ዳኒ በፍጹም እንደዚህ አደርጉም። ሲጀመር ሩታ ደግሞ የባሉን ራቆት ለዳኒ አሰጣም። ምን ሆናችሁ ነው? ምንም ቢሆን እኮ የልጅ አባት ነው። ገባችሁ? ሩታ እንደዛ አታደርግም። ዳኒ ግን የምር ይመችክ ዳኒ ማለት ነው። እናንተ ይቃ ሳጠበ እኮ ዛሬ ይቃ ሳጠበ። የው ልዑል ሲያለቅስ ሩታ ውስጥ ነው የገባቸው። እውነት ለመናገር ዳኒ ነው ያሳጠበ። በስነ ስርዓቱ ውሃ ቅዳና ስጠኝ አለ። ብርጭቆ ውሃ ቀድቶ ሰጣ። ወረ በስነ ስርዓት ነው ቀድታ መስጠት ያለበ አለ። ውሃውን ቀድቶ በስነ ስርዓት ሰጠው። እሺ እቃ አጥበው አለ። እቃውን አጠበ። በስነ ስርዓት እያጠብክ አይደለም። እኔ እኮ አቃለው ማጠብ። እናቴ እኮ ብዙ ነገር አስተምረኛለች። እንጀራም ታጋግራለ፣ ልብስም ታጥባለ እያለ ነበር ዳኒ ማለት ነው። አብርሽ ዛሬ የእቃ ማጠባ ሆነ የቤት ሰራተኛ ሆነ እላችኋለሁ ቤተሰብ። ግን ሩታ ይማችሽ የኔ ቆንጆ ማለት ነው። ደግ አደረገች። አብርሽ ያው ብዙም ደስተኛ ባይሆንም እንግዲህ ያው ፈርቶ ወደ ቤት ተመልሷል ማለት ነው። ውሽምትም እዛ ጋር እንግዲህ ያው እንደምታውቁት ቤተሰብ ማለት ነው ቆዝማለች ውሽምትም ማለት ነው። እና ራሷን ስታ እሷም እንግዲህ ቁጭ ብላ እያዘነች ናት እውነት ለመናገር ማለት ነው። እና የሰውን ባል የራሴ ካላደረግኩ ያለች ሴት ሄርሜላን አየሁ ማለት ነው። ጅል እንደሆነች ነው የተረዳው ቤተሰብ። በጣም ፋራ ጅል ማለት ነው። ግግም ያለች ፋራ ሰገጤ ሴት ናት ብዬ ነው ማምነው። እኔ እንደዚህ አይነታ ሴት መቼም አታሳዝነኝ እውነት ለመናገር ማለት ነው። እንግዲህ አቤላና ብሩኬ ታውቃላችሁ የውሽምት ሰራተኞች ስለሆኑ በጎች ስለሆኑ ቡችሎቹ ስለሆኑ ያው ከሷ አጠገብ ሆኖ አይዞሽ ሁሉም ነገር ይስተካከላል እያሉ እንግዲህ ካሁን በኋላ አንቺ ነሽ የምታስፈልጊ ከአብርሽ ጎን መሆን አለብሽ እያሉ እንግዲህ ተነሽ ከቦታሽ እንደዚህ ተኝተሽ ጠላትሽን አታስደስቺ፣ ብዙዎቹ ይደስቱብሻል፣ አንቺ ጠንካራ ሰው ሆነሽ መገኘት አለብሽ በማለት እንግዲህ በምክር እንግዲህ ሄርሜላ ወደ ራሷ
እንደነበረች ቦታ ትመለስ በማለት ነው እንግዲህ ሲያወራት የነበሩ ማለት ነው ሁለቱ ቡችሎች። እንግዲህ ዛሬ አብርሽ እንግዲህ ሻንጣውን ጠቅላላ አድርጎ ወደ ራሱ ቤት ተመልሶ ወደ ሚስቱ ተመልሶ ያው ብዙም ደስተኛ ባይሆኑም ማለት ነው። ዳኒ አንተ ጀግና ነክ፣ እውነት በጣም ነው ያደነኩ ቤተሰብ ማለት ነው። ግን የአብርሽ ራቆት ፎቶ የው ዳኒ ጋር ይኖራል ብዬ አላስብም። ምክንያቱ ሩታ የባሏን ገላ ለዳኒ አሳልፋ አትሰጣም። ይው ለማስፈራር ነው እንጂ አታደርግም። ያው ጸባይ ከተስተካከለ ቪዲዮ ይጠፋል ብላለች ሩታ ማለት ነው። አውቆ ነው እንግዲህ በመጨረሻ አብርሽን ልጁን ይዛው እንዳያለቅስ ጡጡንም በስነ ስርዓት ስጠው በማለት እንግዲህ ሩታና ዳኒ ያው ሩታ ሱቅ ወጣለሁ የሆነ ዕቃ ሊገዛ ብላ ወጥታለች። ዳኒም እንደዛ ከዳኒ ጋር ነው የወጡ። እንግዲህ ዳኒ ጉድ ሰራ ማለት ነው። ዳኒ እንደዚህ ያደረገበት ምክንያት ሁላችሁም ይገባችኋል ብዬ አስባለሁ። ሩታና አብርሽን አንድ ለማድረግ ሄርሜላ ከአብርሽን ለመለያየት ነው በቃ። ያው የዳኒ እቅድ ይሄው ተሳካ። ቤተሰብ የሩታ ሀሳብም ተሳካ። ሩታ በጣም ደስተኛ ሆናለች እውነት ለመናገር ማለት ነው። እና ባለ ወደ ራሷ ስላመለሰችው ደስ ብሎኛል። ከልብ ቢሆን ደስ ይለኛል። ቤተሰብ አብርሽ ራሱ ወዶ ፈልጎ ወደ ራሱ ቤት ቢመለስ እኔ በጣም ደስተኛ ነኝ። ግን ያው አስፈራራው ነው የገባ ቤቱ ማለት ነው። ያው ቤት ካልገባው ፎቶ አይለቀቅብኝም፣ ቤት ካልተመለስኩ ደግሞ ፎቶ ይለቀቅብኛል ብሎ በስጋት ነው ወደ ቤት የተመለሰ ማለት ነው። በራሱ ፈቅዶ አይደለም የመጣው። ግን ውስጡ በጣም ደስተኛ አይደለም። እንግዲህ በጣም ውስጡ እንደተቃጠለ እንደተናደደ ነው ያየው ያለ ማለት ነው። ግን አብርሽ ፈታ ዘና አድርጎኛ አስቆኛ። ዳኒሻ ይማችከኛ የኛ አክተር ማለት ነው። የኛ ጀግና ወንድማችን የሩታዬ መከታ በሉ ጋይስ። ዳኒሻ ማለት ነው። ይማችክ ዳኒሻ የኛ አቃጣይ ማለት ነው። ሩታዬ የኔ ጣምበላል የኔ ጠንካራ ሴት ባልሽን ይሄው ሰብስበሽ ወደ ቤትሽ ስለመለሽ ደስ ብሎኛል። ቀስ ቀስ በቀስ እንግዲህ ወደ ድሮ ፍቅራቸው እንደምትመለሱ እርግጠኛ ነኝ። ያው ትንሽ ይቀጣው መቀጣት አለበት ብሎ ነው እንደዚህ ያደረጉ ያለው እንጂ በፍጹም ዳኒ አብርሽ ላይ ለመጫወት አይደለም እውነት ለመናገር ማለት ነው። ሩታ ከልብ ነው አሁን ላይ ማለት ነው። ከሄርሜላ ጋር እሊ ትገባለች ብዬ አላምንም። አሁን ከልቧ ነው። ሲጀመር ወንድሙም ተናግሯል፣ ብዙዬም ተናግራለች። አንቺ አብርሽ ላይ ወደ ቤት አስገብተሽ እሱ ላይ የምትጫወች ከሆነ መቼም ጸባችን ከኛ ጋር ነው ተብላለች ሩታ። አሁን በዚህ ሰዓት የአብርሽ ቤተሰብ ከሩታ ጎን ነው እውነት ለመናገር ማለት ነው። እና ሩታ መልሳ አብርሽ ላይ ትባቀላለች ብዬ አላምንም። ያው ወደ ድሮ ቀድማቸው ፍቅራቸው እንደሚመለሱ እርግጠኛ ነኝ። እኔ ደስ ብሎኛል። ውስጤ እንደዛ ነው እንጂ ክፉ ነገር ውስጤ ምንም አያስብም። ቤተሰብ ሩታ አሁን ድጋሜ ያልሆነ ስህተት ትሰራለች ብዬ አላምንም ሲጀመር ማለት ነው። ያው ባሏን አስገብታለች። ዳኒ ደግሞ የሩታ ተባባሪ ነው። እንግዲህ ዳኒ ሩታን አግዟት ከስንት ወር በኋላ ቤተሰብ ከ9 ወር በኋላ አብርሽ ወደ ቤት ተመልሰዋል ማለት ነው። እንግዲህ ሩታና አብርሽን አንድ ለማድረግ ነው ይህን ስራ እየሰሩ እንግዲህ ሩታና ዳኒ ታሪክ ሰሩ ማለት ነው። ቤተሰብ ዳኒሻ እናመሰግናለን። ሩታዬ እንኳን ደስ አለሽ የኔ አቃጣይ ማለት ነው። አብርሽ እንኳን ደህና መጣ በሉ ቤተሰብ በኮሜንት ማለት ነው። ውሽምት እንግዲህ መልካም የመቃጠል ጊዜ ይሁንልሽ። ይሄ ሰው ባል ሰው ነው። ስለዚህ ምንም ማድረግ አይቻልም። እንግዲህ አብርሽም ወደ ቤት ተመልሶ ይቃ ማጠብ ጀምሯል። ቤቱም ታጸዳለ፣ ልብሱም ታጥባለ በማለት እንግዲህ ዳኒ እያስፈራራ ይሄ ሁሉ ስራ ካልሰራ ይሄ ፋይልክን ለቀባሃለሁ ቴሌግራም ላይ ዩቱብ ላይ ለቃለሁ ነበር፣ ግን ዩቱብ ስለሚያጠፋ አይፈቅድም። ቲክቶክ ላይ አይፈቅድም፣ ወይም ቴሌግራም ላይ ኢንስታግራም ላይ ነው እያለ ነበረው። አውቆ ነው እንጂ ዳኒ በፍጹም አያደርግም። ሲጀመር ሩታ ደግሞ ወደ ዳኒ ትልካለች ብዬ አላምነው። ያው ለማስፈራራት ነው። በሩታ ስልክ እንኳን ቢጠፋ በዳኒ እንዳልጠፋ ያው የነገረችው ነው መሰለኝ። ለማስፈራራት ነው ቤተሰብ እንጂ እስከሚስተካከል ድረስ አብርሽ በቃ መቼም ሩታ ይሄን ፋይል ታጠፋለች ብዬ አላምነው እውነት ለመናገር። አብርሽ ስርዓቱን እስከሚይዝ ድረስ
ሩታ ይሄን ፋይል ታጠፋለች ብዬ አላምንም። ምክንያቱ አብርሽ በጣም ነው የተጫማለቀ፣ በጣም ነው የባለገ። ከውሽሚት ጋር ከተገናኘ በኋላ ሩታ ደግ አደረገች ብዬ ነው ማምነው። ቤተሰብ ደስ ብሎኛል። ሰላቴ ሰመረ ዛሬ ማለት ነው እና እንኳን ደስ አላችሁ። በዚህ አጋጣሚ የግሬስ ፋሚሊ የተናደዳችሁም በሩታ ሜልባት ከተናደዳችሁም እንግዲህ ውሃ ጠጡ፣ ወተት ጠጡ። እንግዲህ ምንም ማድረግ አይቻልም። ሩታ በቀል አብርሽ ላይ ታደርጋለች ብዬ በፍጹም አላምንም። ያው ቅጣት ነው መቀጣት አለበት እያለ ነበር ዳኒ ማለት ነው። መቀጣት አለበት እንጂ እንደዚህም አንቀበሉም እያላት ነበረ መጀመሪያ ቪዲዮ ሲሰራ ማለት ነው። እና ዳኒ አብርሽና ሩታን አንድ ለማድረግ ነው የመጣው እንጂ ምንም ተንኮል አስቦ አይደለም። ቤተሰብ ብዙ አታስቦ እሺ። እና ሩታችን ደስ ስላለሽ ደስ ብሎኛል። ዳንሻ እናመሰግናለን። ዛሬ በጣም ፈታ ዘና ብያለሁ። የአብርሽ ሁኔታ ማስቆኛ ፊቱን ዝፍዝፍ አድርጎ በስመ አብ በሉ ቤተሰብ